ሳንድሮ ቶናሊ ሌላኛው አንቶኒ ጎርደን ግን ወዴት ይሄዳሉ ተጫዋቹ አልተናገሩም። ግን ሁለቱም እንደሚለቁ ፍንጭ ሰጥተዋል። ሰዓት ቢኖርም በደንብ ይህንን ጉዳይ ሰፋ አድርጌ በመለከቱ ደስ ይለኝ ነበር። ካለን ሰዓት አኳያ ግን ሜጀር የሚባሉትን መረጃዎች ለአድማጮችን ሳንድሮ ቶናሊና ማንቸስተር ዩናይትድ እስከ ትናንት ማምሻ የወጡ መረጃዎች እስከ ዛሬ ጠዋት ድረስም የነበሩ መረጃዎች እንደሚያሳዩት ከሆነ ማንቸስተር ዩናይትድ ሳንድሮ ቶናሊ ላይ ወስኗል። ከሌሎቹ ተጫዋቾች በተለየ መንገድ አማራጮች ላይ አሉ እንደ አዳም ዋርተን፣ ክሪስታል ፓላስ፣ ሃርቪ ኤሊዮት አንደርሰን ኖቲንግሃም ፎረስት፣ በካርሎስ ባሌባ፣ በብራይተን እያል ሌሎች አማራጮችን ይዞ ሲጓዙ ነበረ። ግን ማንቸስተር ዩናይትድ በመጨረሻው ሁኔታ ላይ ተመራጭ ያደረገው ሳንድሮ ቶናሊን ነው የሚሉ መረጃዎች በብዛት ትናንትም ዛሬ ጧትም ሲወጡ ተመልክተናል። ከተወሰኑ ሰዓታት በፊት የነበሩት መረጃዎች ደግሞ ማንቸስተር ዩናይትድ ሳንድሮ ቶናሊ ላይ ያለውን ግምገማ ከተመለከተ በኋላ ከገንዘብ ከባህሪ ከተለያዩ ነገሮች አንጻር ከተመለከተ በኋላ ሳንድሮ ቶናሊ ቁጥር አንድ ብሎ የያዘውን ነገር ሳይዘርዝ አልቀረም የሚሉ ሀሳቦችም እየተንጸባረቁ ይገኛሉ። በሁለቱም አማራጮች እናየው። ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ እንዲመጣ የተፈለገበት ዋነኛው ምክንያት አንደኛ እድሜው ነው። 25 ዓመቱ ነው። ብሩኖ ጉማሬዥ 28 ዓመቱ ነው። ከእድሜው አንጻር ሳንድሮ ቶናሊ በቀጣዮቹ ጊዜያቶች 25 ዓመት አይመስልም። ሳንድሮ ቶናሊ በጣም ትልቅ ነው የሚመስለው፣ ግን ሳንድሮ ቶናሊ 25 ዓመቱ ነው። ከእድሜው አንጻር ረጅም ጊዜ ግልጋሎት ይሰጣል ተብሎ ከማሰብ አንጻር ተጫዋቹን ቁጥር አንድ ተመራጭ ያደረጉት ከዚህ አንጻር። ሁለተኛ ከዋጋ አንጻር ከነ ብሩኖ ጉማሬዥ ከነ ኤሊዮት አንደርሰን ከነ አዳም ዋርተን እና ከመሳሰሉት ተጫዋቾች አንጻር ሲመረዘር ሲታይ የሳንድሮ ቶናሊ ዋጋ በንጽጽር በመጠኑም ቢሆን አነስ ያለ ነው የሚል ግምገማ ነው ያከናወኑት። ከዛ ውጪ የተጫዋቹን ቨርሳቲሊቲ በሁሉም ቦታዎች የመጫወት አቅም 8 ቁጥር ላይም 6 ቁጥር ላይም 10 ቁጥር ላይም የመጫወት አቅም ያለው ተጫዋች ነው። የተሻለ ፐርፎርም ማድረግ የሚችል ነው በሁሉም ቦታዎች ላይ። ስለዚህ ከነዚህ አንጻሮች ከመዘኑ በኋላ ማንቸስተር ዩናይትዶች ይህንን ተጫዋች ቀዳሚ ተመራጫቸው አድርገውት ነበረ ሳንድሮ ቶናሊን። ነገር ግን በሌላኛው አቅጣጫ ደግሞ የተመለከቱት ሰዎች አሉ። አንደኛ በሳንድሮ ቶናሊ ላይ አሁን ሳንድሮ ቶናሊ ከመጣ ቡድኑ የሚሰራው በሳንድሮ ቶናሊ ላይ ነው። ለምሳሌ አርሰናል በዲክላን ራይስ እንደሰራው፣ ሲቲ በሩድሪ እንደሰራው፣ ሊቨርፑል በግራቨንበርች እንደሰራው፣ ቼልሲ በካይሲዶ ላይ እንደሰራው ማንቸስተር ዩናይትድም ቡድኑን የሚሰራው በሳንድሮ ቶናሊ ላይ ነው ከመጣ ሳንድሮ ቶናሊ። ስለዚህ በሱ ላይ ቡድኑን የሚሰራ ከሆነ የተጫዋቹ ግላዊ ባህሪ የሚያሳየው ከቤቲንግ ጋር በተያዘ አንዴ ተከሶ ተቀጥቷል 10 ወር አካባቢ፣ በሁለተኛው ክስ ደግሞ በማስጠንቀቂያ ታልፏል የመጨረሻ ነው ተብሎ። በዚህ ባህሪው ቀጥሎ ቢሆን ይሄ ሰው ማንቸስተር ዩናይትድ ቁልፍ ተጫዋች ብለው የቡድኑ መስሪያ ብዬ አምጥቼው እንዲህ አይነት ባህሪ ቢያሳይስ፣ ያን ባህሪ ቢመጣስ፣ ያ ችግር ቢፈጠርስ ምን ልናደርገው እንችላለን የሚል ፍራቻና ስጋት ማንቸስተር ዩናይትዶች ውስጥ እንዳደረ ያሳያል። ሁለተኛው እነሱ አሰስ ያደረጉት ዋጋ እስከ 80 ሚሊዮን ፓውንድ የሚል ነው፣ ከ70 እስከ 80 የሚል ሳንድሮ ቶናሊ ላይ። አሁን ግን ዋጋውን ኒውካስሎች ከ100 ሚሊዮን ፓውንድ በታች የመሸጥ እድል አይኖረውም የሚል እሳቤዎችና የሚል አመለካከቶች እየመጡ ይገኛሉ። ስለዚህ ይህንን ሪስክ ወስደ እንደገና ከፍተኛ ገንዘብ ከፍለ የምታመጣው ከሆነ ከባድ ነው ብሎ ማንቸስተር ዩናይትዶች የሳንድሮ ቶናሊን ቁጥር አንድ ምርጫነትን እንደገና እንተወው ወደሚል እሳቤ መምጣታቸውና በድጋሜ ነገሩን እናስበው እናንሰላስለው፣ ሌሎችንም አማራጮች እነ ኤሊዮት አንደርሰንን እና አዳም ዋርተንን እና ካርሎስ ባሌባን እንመልከታቸው፣ ኤደርሰን ከአትላንታ የመሳሰሉ ተጫዋቾችን ጭምር ይዘው ሀሳባቸውን እያነሱ ይገኛሉ። በዛ መሰረትም በተቀመጡ ሀሳቦች መሰረት የማንቸስተር ዩናይትድ አመራሮች መጀመሪያ ወስነውት የነበረውን ውሳኔ ወደ ማጤኑና ሀሳቡን ወደ ተለየ መንገድ ወደ ማድረግ ማሰባቸውን የመረጃ ምንጮች እየገለጹ ይገኛሉ ማለት ነው። ስለዚህ ሳንድሮ ቶናሊ በዛ መንገድ ተቃኝቷል። እስከ ትናንት እስከ ዛሬ ጧት ድረስ ኢቭን ማንቸስተር ዩናይትድ በቃ ሳንድሮ ቶናሊን ቁጥር አንድ አድርጎታል የሚሉ ነበሩ። አሁን ላይ ግን የዋጋውን አሰስመንትና ቅድም የተነገርኩትን ከባህሪው ጋር ተያይዞ ያሉትን ነገሮች መሰረት በማድረግ ሊያፈገፍግ ይችላል። ሳንድሮ ቶናሊን ተወት አድርገው ማንቸስተር ዩናይትዶች ወደ ኤሊዮት አንደርሰን ሊያመዝኑ እንደሚችሉ
አሊያም ካርሎስ ባሌባና አዳም ዋርተንን በአማራጭነት የመያዝ እድላቸው ሰፊ መሆኑ እየተዘገበ ይገኛል። ግርምዬ ዞሮ ዞሮ እንግዲህ ኤዲ ሆው የኒውካስል ዩናይትድ አሰልጣኝ ማረጋገጫ ሰጥተዋል። ሳንድሮ ቶናሊና አንቶኒ ጎርደን በቀጣዩ ዓመት ሌላ ክለብ ላይ እንደሚጫወቱ አሰልጣኙ ፍንጭ ሰጥተዋል፣ እንደ ዴይሊ ሜል ዘገባ ከሆነ ማለት ነው። ሌሎች ዛሬ ምሽት የሚደረጉ ጨዋታዎች አሉ። ዛፖፓንና ጓዳሎፕ የሚደረጉ ጨዋታዎች ናቸው። ለሜክሲኮ ቀረብ ያሉ ስቴዲየሞች ናቸው እነዚህ ስቴዲየሞች። አንደኛዋ የአፍሪካ ተወካይ ዲሞክራቲክ ሪፐብሊክ ኮንጎ ከጃማይካ ጋር ሌሊት 6 ሰዓት የሚደረግ ሌሊት ጨዋታ። ሌላ ደግሞ ዓለም ዋንጫ ለመግባት የአፍሪካዊቱ ሀገር ዲሞክራቲክ ሪፐብሊክ ኮንጎ ናይጄሪያን ገንድሳን የመጣችው፣ ካሜሮንን፣ ናይጄሪያን ገነዳር ሳነሱ ባሉበት ምድብ ነው የመጣችው። በተለይ ናይጄሪያን ጥላ ነው የመጣችው እና ዲሞክራቲክ ሪፐብሊክ ኮንጎ ከጃማይካ ጋር፣ እንደገና ደግሞ ጓዳሎፕ ላይ ኢራቅ ከቦሊቪያ ጋር። እነዚህም ዓለም ዋንጫ ያሸነፈ ሀገር ዓለም ዋንጫ ይገባል ማለት ነው። የኢንተርናሽናል ጨዋታዎች ናቸው እነዚህ፣ በኢንተርናሽናል እርስ በርስ የሚደረጉ መድረኮች ናቸው። ከዛ ባለፈ ዛሬ በጣም በርካታ የወዳጅነት ጨዋታዎች አሉ። አድማጮቻችን እንግሊዝ ከጃፓን ጋር ዛሬ ምሽት ጨዋታዋን ታደርጋለች። 3:45 ላይ ነው ይሄኛውም ጨዋታ። አልጄሪያ የአፍሪካዊቱ ሀገር ከዩራጓይ ጋር የወዳጅነት ጨዋታ፣ ደቡብ አፍሪካ ከፓናማ ጋር የወዳጅነት ጨዋታ፣ ሞሮኮ ከፓራጓይ ጋር የወዳጅነት ጨዋታ፣ ራሽያ ከማሊ ጋር የወዳጅነት ጨዋታ ዛሬ ምሽት ያደርጋሉ። ስፔን ከግብፅ የወዳጅነት ጨዋታ የራሱ ምርጥ ጨዋታ እኮ ስፔን ከግብፅ ዛሬ ምሽት የሚደረግ 4 ሰዓት ላይ የሚጀመር የወዳጅነት ጨዋታ ነው እና ጨዋታ የሌላቸው ሀገራቶች የወዳጅነት ጨዋታ እያደረጉ ነው። ለምሳሌ አፍሪካ ሀገራቶችም ጊኒ ከቤኒን፣ ኒጀር ከቶጎ፣ ቦትስዋና ከማላዊ፣ ኢኳቶሪያል ጊኒ ከማዳጋስካር የወዳጅነት ጨዋታ ዛሬ ያደርጋሉና የአቋም መፈተሻ ጨዋታዎችም አሉ። እንግሊዝ ከጃፓንን ጨምሮ በርካታ ጨዋታዎች እንዳሉ፣ አይቮሪ ኮስትም ከስኮትላንድ ጋር የወዳጅነት ጨዋታ ታደርጋለች።